በመቀሌ አንዳች ነገር የተፈጠረ ይመስላል። ዛሬ ከጧት ጀምሮ የጀነራል ታደሰ ወረደ ቢሮ በሞንጆሪኖ ታጣቂዎች አርሚ 31 መከበቡ ተረጋግጧል። የህወሓት ቢሮም አካባቢ በርካታ ታጣቂዎች መስፈራቸውን የአይን እማኞች ለሚዲያችን ገልጸዋል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ ታይተዋል። ታጣቂዎቹ በምስሉ ላይ እንደምትመለከቱት ብሬን፣ ላውንቸርና ዲሽቃ የታጠቁ መሆናቸውን የተመለከተ የቪዲዮ ምስል ለሚዲያችንም ደርሷል። ሞንጆሪኖ ዛሬ ሙሉ ካቢኔዎቿን አስቸኳይ ስብሰባ በመቀሌ መጥራቷንም አረጋግጠናል። ሰሞኑን ጀነራል ታደሰ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ ሲሉ እንደነበረም ተደጋጋሚ መረጃዎች ሲወጡ ነበር። ታዲያ ከዚህ ጋር በተያያዘ ሳይሆን አይቀርም በተባለ መልኩ የታደሰ ወረደ ቤት በህወሓት ታጣቂዎች ተከቧል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት በአብይ አህመድ ቀጥተኛ ትዕዛዝ ከዛሬ ጀምሮ እንዲታገዱ ለሁሉም ባንኮችም ደብዳቤ መጻፉን አረጋግጠናል። የአርሚ 31 የጦር አመራሮች እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያቸውን ለቤተሰቦቻቸውና በነፃ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆናቸውንም ምንጮች ጠቁመዋል። በሌላ በኩል ደግሞ የሞንጆሪኖ የምትመራቸው ታጣቂዎች በአብይ አህመድ ጦር ላይ ውጊያ ለመክፈት በቅድመ ዝግጅት ላይ መሆናቸውንም አረጋግጠናል። ይህ እንቅስቃሴም ከዚህ ጋር የተገናኘ ሳይሆን እንዳልቀረ ነው የተነገረው። የመቀሌ ከተማ ነዋሪዎችን ከዚህ ጉዳይ ጋር አነጋግረን ነበር። መቀሌ ከተማ አዲስ ነገር አጋጥሟታል ሲሉም ነዋሪዎች ለሚዲያችን ተናግረዋል። የህወሓት ጽሕፈት ቤት በር ላይ ዲሽቃና ሞርተር በታጠቁ ከፍተኛ ታጣቂዎች ዙሪያውን ተከቧል። በትግራይ ጊዜያዊ አስተዳደር ቢሮ ዙሪያም ከወትሮ የተለየ ታጣቂዎች እንቅስቃሴም ይስተዋላል። ነዋሪዎች ምን ተፈጠረ በማለትም ተደናግጠዋል። በድብቅ ወደ መቀሌ የገቡ የሻቢያ ከፍተኛ አመራሮች ከህወሓት ቡድን ጋር ስብሰባ ጀምረዋል ነው የሚሉት ጥቆማውን ለሚዲያችን የሰጡ የመረጃ ምንጮች። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያሉበት ሁኔታ እስካሁን አይታወቅም ነው የተባለው። ዞሮ ዞሮ መቀሌ ከተማ አዲስ ነገር አጋጥሟታል ሲሉ ነዋሪዎች ለሚዲያችን ገልጸዋል። ታዲያ አብይ አህመድ በቀጥታ በዛሬ በጻፉት ለባንኮች በጻፉት ደብዳቤ ከጠቅላይ ሚኒስትሩ ቢሮ በወረደ ማለት ነው የሁሉም የኢፈርት ድርጅቶች የባንክ አካውንት እንዳይንቀሳቀስ አብይ አህመድ በቀጥታ ማዘዛቸው ተረጋግጧል። ከዚህ ጋር በተያያዘ ለሁለት ወራት ያክል ለትግራይ ክልል ከፌደራል መንግስት የሚላከው በጀትም መቋረጡ የሚታወቅ ነው። ታዲያ ይህንን መረጃ የሰሙት እነ ሞንጆሪኖ ምናልባትም ጦርነቱን የመጀመሪያ ሰዓቱ አሁን ነው ያሉ ይመስላሉ። ጉዳዩን እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። በአማራ ክልል የተፈጥሮ ነዳጅ መገንፈሉ ተነገረ። አስገራሚ የተፈጥሮ ክስተት በለገሂድ ወረዳም ደቡብ ወሎ ዞን ላይ ተፈጥሯል። በለገሂድ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀም ለአገልግሎት እየበቃ መሆኑን ነው የተነገረው። ደቡብ ወሎ በአማራ ክልል ደቡብ ወሎ ዞን ለገሂድ ወረዳ አስገራሚ የተፈጥሮ ክስተት ተመዝግቧል። በወረዳው ስር የሚገኘው ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መውጣት መጀመሩም የደረሰን መረጃም ያመላክታል። በተፈጥሮ አስገዳጅነት ምክንያት እየገነፈለ የመጣው ነዳጅ በአካባቢው ለሚገኘው ህብረተሰብ በባህላዊ አጠቃቀም ዘዴዎች አገልግሎትም እየሰጠ ይገኛል ሲሉ የአካባቢው ነዋሪዎች ለሚዲያችን ተናግረዋል። የአካባቢው ነዋሪዎች ለመብራትነት እስካሁን ባለው እየተጠቀሙት እንደሆነ እሳትም እያነደዱበት እንደሆነ ነው ለሚዲያችን የገለጹልን። ይህ ነዳጅ በበጋ ወራት የሚጨምር ፍሰት እንዳለውም ነው ለሚዲያችን የተናገሩት። የመረጃ ምንጮች እንደሚያመላክቱት የነዳጁ ከከርሰ ምድር ወደ ገጸ ምድሩ እየፈለቀ የመውጣት ሂደት በተለይም በበጋ ወራት ወቅት በከፍተኛ ሁኔታ ይጨምራል የተባለው ይህ የተፈጥሮ ሀብት ብቅ ማለት የክልሉና የሀገሪቷን የኑሮ ደረጃና የህዝቡን ሁኔታ የሚቀይር ነውም ተብሏል። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። በቅድሚያም ጣናነሽ የምትባለዋን መርከብ የተመለከተ ጉዳይ እናስቃኛችሁ። አስቂኙ ብልጽግና ጀልባ ገዝቶ ከጅቡቲ እስከ ባህር ዳር
እስክትገባ በፈጀበት ጊዜ ውስጥ የጥቁር አስፓልት ዘበኛ ሆኖ በየከተማው ካድሬ እያስወጣ ጣናነሽ ቁጥር 2 እንኳን ደህና መጣሽ እያለ ጭፈራውንና ፕሮፓጋንዳውን ሲያስነካው ሰንብቶ ነበር። የአማራ ህዝብ ልማት አመጣንልህ ከጅቡቲ እስከ ባህር ዳር እጅህ እስኪላጥ አጨብጭብልኝ በማለት ድንዛዜ ለመፍጠር የሞከረው የሙታን ስብስብ በሰዓቱ ሚዲያችን በሰራው ተደጋጋሚ ዘገባ ተነቅቶበት ህዝቡም ችላ ብሎት ነበር። በተለይ ደግሞ ለእንኳን ደህና መጣሽ በየከተማው የሚታተመው ቲሸርት፣ ኮፍያ፣ ባነር፣ የሻይ ቡና ወጪና የድምር ጦሩ የውሎ አበል ከአዘርባይጃን ስትመጣ አድራሻው የጠፋችብንን መርከብ ያስገዛ ነበር ብንል ማጋነን አይሆንም። በሰዓቱ ዓላማው ፋኖ የጀልባዋን ጉዞ እንዲያስተጓጉልና እጅ የሚል ጣዕሙ የተበላሸ ፖለቲካ ለመስራት ነበር ብልጽግና አቅዶ የነበረው። ሁኔታው ግን በፋኖ በሳል ፖለቲካ አመለካከት ሳይሳካላቸው ቀረ። በወቅቱ የአንደኛ ክፍለ ጦር ሰብሳቢ በአሁኑ የ206ኛ ኮር ጊዜያዊ ኃላፊ መንግስቱ አማረ ለጣናነሽ አንተኩስም ከፈለግናት ጣና ላይ እናገኛታለን የሚል በሳል መልእክት አጋርቶም በመንጋው በኩል ጫጫታው በዝቶ ነበር። መንግስቱ እንደተናገረው ዛሬ ላይ ከጅቡቲ እስከ ባህር ዳር አጅቦ ያመጣት ያ ሁሉ የአብይ አህመድ አንጃም አስፈጻሚ ወታደር ጣናነሽን ያለምንም አጃቢ ጣና ላይ ጥለዋት ሄደዋል። እነርሱ በፋኖ እንድትቃጠል የፈለጓት ጀልባ ዛሬ ላይ ፋኖ ይጠብቃታል። አገር ሲያረጅ ጃርት ያበቅላል እንደሚባለው ከጅቡቲ እስከ ባህር ዳር የነበረው እጀባና ያ ሁሉ የሚዲያ ሽፋን ግን አሁን የለም። መርከቧ ምክንያቱም ፋኖ እንደ ልቡ የሚጓጓዝባት እንዲሁም የሚዘውሯት ሆናለችና ነው። በምስሉ ላይ እንደምትመለከቱት ጣናነሽ በባህር ዳር ሐይቅ ላይ በፋኖ እየተዘወረች ነው። ያኔ ብልጽግና ፋኖ ሊያቃጥላት ነው ብሎ ፕሮፓጋንዳ ሰርቶባት ነበር። ፋኖስ ማቃጠል ከፈለገ ዛሬ ላይ ከእጁ ላይ ያለች ለምን ይህንን አላደረገም? ምክንያቱም በሰዓቱ ብልጽግና ውሸታም ስለሆነ የውሸት መረጃውን ስለነዛ ነው። መልሱ ቀላል ነው። ፋኖ ህግ አስከባሪ፣ ብልጽግና ደግሞ በተቃራኒው መንግስታዊ አሸባሪ ስለሆኑ ነው። ከአብይ የማህበራዊ ዘርፍ አማካሪ ይልቅ የአማራ ፋኖ አንድ ቀበሌ የጎበዝ አለቃ ለህዝቡ የሚጠቅመውን ስለሚያውቅ ለህዝቡ የሚጠቅምና ግልጽ በሆነ መንገድ ፋኖ ጣናነሽ ቁጥር 2 ውስጥ ኮራ ብሎ ቀብረር ብሎ ተቀምጦም እያሳየ ይገኛል። ያ ሁሉ አንዲት ጀልባ በአስፓልት በሰላም አለፈች ብሎ በሰልፍ ሲቀባበል የከረመው ካድሬ፣ በተለይ ደግሞ ባህር ዳር የተገኘው አዝማሪና ወጭባሪያም አይምሯቸው ቢደመር ጣናነሽ ላይ ከሚታዩ ፋኖች በታች ነው። ለማንኛውም ጣናነሽ እንደምትመለከቷት በፋኖ እጅ ትገኛለች። ያ ሁሉ ፕሮፓጋንዳ አሁን ላይ አፈር በልቶታል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋሉ። የፋሺስቱ አገዛዝ ቁልፍ የመረጃና ደህንነት እንዲሁም የመከላከያ መንገድ መሪ ሆኑም ባንዳዎች ራያ ቆቦ አራዱም ወታደራዊ ካምፕ ላይ እርምጃ ተወሰደባቸው። የራያ ቆቦ ወረዳ መረጃና ደህንነት የመከላከያ መንገድ መሪ እንዲሁም ንጹሃን አማራዎችን በማሳፈን በማስረሸን ብሎም ወጣቱን በኃይል በማስገደድ ወደ መከላከያ በማስገባት የባንዳነት ተግባር ሲፈጽም የኖሩት የፋሺስቱ አገዛዝ ቁልፍ ሰዎችና ሆዳደር የራያ ቆቦ ወረዳ ካሬና ሚሊሻዎች በሰማዕቶቹ ጀግኖች በእነ አርበኛ አለሙ ገብሩ፣ በእነ አርበኛ ዋሴም ከበደና በእነ አርበኛ ፍሬው አለናና በሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኞች አባላት እርምጃም ተወስዶባቸዋል።